በረሃ ላይ ለቀረችው እህታችን ፍትህ ነው የጠየቅነው። የህገወጥ ሰው ዝውውር ላይ የተሳተፉ ግለሰቦች ከዚህ ድርጊታችሁ ተቆጠቡ። እንዲሁም በአካባቢው ያለ መንግስት በእነዚህ አካሎች ላይ እርምጃ ይውሰድ። እነሱን ካላገኘ ቤተሰቦቻቸውን በህገ ወጥ ስራ ውሎ ልጆቻቸው እያደረጉ ያሉትን የህገ ወጥ ዝውውር ጨካኝና መጥፎ ተግባር እንዲተው መደረግ አለባቸው እንጂ ያልነው ወይንም በቤተሰቦቻቸው ላይ ግድያ ምናምን የሚባል ነገር እኔ በቃላቴ አልወጣም። ሁሉም ሰው እንደሚያውቀው በቁጥጥር ስር የዋሉ ቤተሰቦቻቸው ከማለት የዘለለ እንደሚባለው አጥፋቸው ብሏል ምን ብሏል የሚባል ብዬም አላቅ ልልም አልችልም። አሁንም በህገወጥ የሰው ዝውውር ላይ የተሰማሩ ግለሰቦችን መንግስት አድኖ በቁጥጥር ስር አውሎ የዜጎችን በህገወጥ መንገድ እየሄዱ በየባህሩ ያሳ ቀለብ በየመንገዱ በየጫካው ያለቁ ያሉ ወገኖች ጉዳዩን እንዲቆም ማድረግ እንዲችል ትልቅ ፍንጭ ሰጥተናል እንጂ በምንም ነገር ሌላ ጥፋት የለብንም። እኛ በዋልነው በጎ ስራ በጠየቅነው መንገድ ላይ ያላግባብ እየተደፈሩ ያላግባብ እየተገደሉ ያላግባብ እየሞቱ ላሉ ወገኖች ፍትህ እንጂ የጠየቅነው ሌላ ምንም ነገር አላልንም። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለአምስት ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም፣ ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም ችግር የለም። ሀገራችንም ሆነን የምንሰራበትን አላህ ያምቻችልናል ኢንሻአላህ። ሰያ እንግዲህ ያው ድምፅህን በዚህ ሰምተናል። እኛ እንኳን የሰማነው ታስሯል ምናምን የሚል ነበረ። አሁን እንደዚህ ድምፅህንም ከሰማን የተወሰነ ለውጥ አለ። ስለዚህ ከሳውዲም እንደተባረርክ እናውቃለን። አሁን ደግሞ ቀጣይ ወደ ዱባይ ሄድ ነበር። ከዛም እንግዲህ ያው የውጡ እንትን ቀርቦልሃል። ስለዚህ እንግዲህ ያው ሰያን የምንወድ የምናከብረው ብዙ የሰራ ልጅ ነው። ለኛ ብሎ ነው ከሳውዲ አረቢያም ተሰዶ ኢትዮጵያ ገብቶ እንደገና ደግሞ አሁንም በእኛው ጦስ ነው። ስለዚህ የደረቅ አብሽር ሆዲ ማያሽር ነው። እንደው ትልልቅ ደረጃ ያላችሁ ሰዎች ካላችሁ መቼም አማርኛ የሚገባችሁ ሰዎች ትንሽ ይበቃል። ስለዚህ ሰያን የምትወዱት የምንወድ የምናከብረው ከጎኑ እንቁም።